እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾች ውድ ካቶሊካውያንና ይህንን የመንፈሳዊ ጥያቄና መልስ ውድድር የምትመለከቱ ሁሉ በእያላችሁበት በቤታችሁ በስራ ቦታችሁ ባላችሁበት ስፍራ ሁሉ የእግዚአብሔር ሰላም ለሁላችሁም ይሁን። ይህ በሰላም ካቶሊክ ቴሌቪዥን በየሳምንቱ እየተዘጋጀ የሚቀርበው የመንፈሳዊ ጥያቄና መልስ ውድድር ነው። በሰባተኛው ዙር በአምስተኛው ክፍል ላይ ተገናኝተናል። የመንፈሳዊ ጥያቄ እና መልስ ውድድር ፕሮግራም ዋናው ዓላማ መንፈሳዊ ዕውቀታችንን ለማሳደግ ስለ ቤተክርስቲያን ያለንን ግንዛቤ ይበልጥ ለማሳደግ ስብከተ ወንጌልን ለሁሉም ለማድረስና ወጣቶችን ለማነቃቃት ነው። የሰባተኛው ዙር ውድድር የሚካሄደው በሆሳዕና ሀገረ ስብከት ነው። ቁምስናቸውን ወክለው የተገኙ እዚህ ተገኝተዋል ወጣቶች። ከማን ጀምር? እንኳን ደህና መጣችሁ እንተዋወቅ። ስሜ ሀብተ ወልድ ዮሐንስ እባላለሁ። የሆሳዕና ሀገረ ስብከት ሸቻ ቅዱስ ጳውሎስ ሐረሪ ዞን። ስሜ አንዩ ወልደ ኢየሱስ እባላለሁ። ሆሳዕና ሀገረ ስብከት ከቅድስት ሥላሴ። እሺ ከእናንተም ጋር እንተዋወቅ። ስሜ ብርሃን በቀለ እባላለሁ። ከሆሳዕና ቅዱስ ዮሴፍ ካቴድራል ቤተክርስቲያን። ስሜ መስከረም ለማ እባላለሁ። ከሆሳዕና ቅዱስ ዮሴፍ ካቴድራል። ተወዳዳሪዎቻችን እንኳን ደህና መጣችሁ። የሰባተኛው ዙር ጥያቄዎች የተዘጋጁት ከመጽሐፍ ቅዱስ ከብሉይ ኪዳን ከመጽሐፈ ነገሥት እንዲሁም ከአዲስ ኪዳን ከማርቆስ ወንጌል ነው። አጠቃላይ ጠቅላላ ዕውቀት ጥያቄና የመዝሙር ጥያቄዎች ይኖራሉ። ጥያቄዎች የመጽሐፍ ቅዱስ አንዳንድ ነው የምትጠየቁት። ከአዲስ ኪዳንም ከብሉይ ኪዳን 4 ጥያቄዎች እያንዳንዳቸው አንዳንድ ነጥብ ይኖራቸዋል። ከ4 ይያዛል። የጠቅላላ ዕውቀት ደግሞ አንዱ 3 ነጥብ ይኖራል። የመዝሙርም እንዲሁ 3። ስለዚህ የምትጠየቁት 6 ጥያቄ ነው። ነጥቡ የሚያዘው ከ10 ነው ማለት ነው። ከማን ጀምር? ከቅዱስ ዮሴፍ ወይስ ከሸቻ? ከቅዱስ ዮሴፍ ቅድሚያ ለሴቶች ብለዋል። ከቅዱስ ዮሴፍ የብሉይ ኪዳን ጥያቄ እናስቀድማለን። ጥያቄ ቁጥር 2 የብሉይ ኪዳን ጥያቄዎች የተዘጋጁት ከመጽሐፈ ነገሥት ነው። ጥያቄ ቁጥር 2 ሰለሞን ቤተ መቅደስ ከመስራቱ በፊት ከሁሉ ቀድሞ ከእስራኤል ውጪ አማች የተዛመደው ከማን ግዛት ነበር? ሀ ከግብጽ፣ ለ ከኢትዮጵያ፣ አምሮሃ ከሶሪያ። ከግብጽ። ሀሊታ ውሃ ከግብጽ በትክክል ተመልሷል። አንደኛው ነገሥት ላይ ምዕራፍ 3 ከቁጥር 1። እሺ የብሉይ ኪዳን ጥያቄ መስከረም ጥያቄ ቁጥር 4 ጥያቄ ቁጥር 4 በእግዚአብሔር ቃል ኤልያስ መልእክተኞችን ወደ አካዚያስ ትሞታለህ እንጂ ከወጣህበት አልጋ አትወርድም በማለት ሲልክ ንጉሱ የነቢዩን ማንነት እንዴት አወቀ? በእግዚአብሔር ቃል ኤልያስ መልእክተኞችን ወደ አካዚያስ ትሞታለህ እንጂ ከወጣህበት አልጋ አትወርድም በማለት ሲልክ ንጉሱ የነቢዩን ማንነት እንዴት አወቀ? ሀ ባነጋገሩ፣ ለ ባለባበሱ፣ ሐመሩሃ በድፍረቱ። ሀሊታ ውሃ ባነጋገሩ። ሀሊታ ውሃ ባነጋገሩ አይደለም፣ ለ በአለባበሱ ነው። ሁለተኛው ነገሥት ምዕራፍ 1 ቁጥር 8 ላይ የሚገኝ ክፍል ነው። ወደ ሀብተ ወልድ መጥቻለሁ። የብሉይ ኪዳን ጥያቄ ቁጥር 1 ጥያቄ ቁጥር 1 የበዓል ቤተ ጣዖት ሕዝቡ አፍርሶ ኢዮአስ ሲነግስ እድሜው ስንት ነበር? ሀ 7 ለ 10 ሐመሩሃ 40። ሐመሩሃ 40። መልሱ ሀሌታ ውሃ እድሜው 7 ነበር። ሁለተኛው ነገሥት ምዕራፍ 11 ቁጥር 21 ላይ የሚገኝ ነው። የመጨረሻው የብሉይ ኪዳን ጥያቄ ቁጥር 3 ሰለሞን በዘመኑ ታላቅ የሆነውን የሽቱ መጠን ስጦታ ያገኘው ከማን ነበር? ሰለሞን በዘመኑ ታላቅ የሆነውን የሽቱ መጠን ስጦታ ያገኘው ከማን ነበር? ሀ ከንግሥተ ሳባ፣ ለ ከገባኦን ንጉሥ፣ ሐመሩሃ ከጌሹር ንጉሥ።
ሀሌታ ሀ ከንግሥተ ሳባ። ሀሌታ ውሃ ከንግሥተ ሳባ በትክክል ተመልሷል። አንደኛው ነገሥት ምዕራፍ 10 ቁጥር 10 ላይ ለሰለሞን ታላቅ የሆነ መጠን ያለው ሽቶ ያቀረበችው ንግሥተ ሳባ ናት። የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የብሉይ ኪዳን ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በአዲስ ኪዳን ጥያቄዎችን እንመለሳለን። አብራችን ቆዩ። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን በአዲስ ኪዳን ጥያቄዎች ተመልሰናል። የአዲስ ኪዳን ጥያቄ የተዘጋጀው ከማርቆስ ወንጌል ነው። የምንጀምረው ከሸቻና ከሆሳና ቅድስት ሥላሴ የወከሉት ወጣቶች ላይ ነው። ከዛ በፊት ስለ ሸቻ ቅዱስ ጳውሎስ ቤተክርስቲያን ወይም ሐዋርያዊ ዞን ምን የምትለን ነገር አለ? ምን አለ ልዩ ነገር? እሺ አመሰግናለሁ። ሸቻ ቅዱስ ጳውሎስ ቤተክርስቲያን ከዚህ ከሆሳና ቅዱስ ዮሴፍ ካቴድራል በቅርቡ ነው ከ4 ከ5 ዓመት በፊት ነው ራሱን ችሎ ሐዋርያዊ ዞን ሆኖ የወጣው። እዛ ጋር ያለው ምዕመናን በጣም ጠንካራ ምዕመናን ያለበት ነው። ከዚህ በፊትም ሰዳማ ሄዶ እንደሚያስቀድስ ሆሳናም መጥቶ እንደዛው ያስቀድሰ ነው የኖረው በልማትም በዛ ልክ። አሁን ደግሞ በጊዜው በቦታው በስፍራው ሸቻ ላይ ሐዋርያዊ ዞን ሆኖ እንኳን ወደ 4-5 ዓመት ነው። አሁን ቁምስና ሊሆን ትንሽ ጊዜ በበዛ 1 ዓመት ጊዜ ቢወስድ ነው። በልማትም ሆነ በስራ በመንፈሳዊ ዘርፍም በጣም ጠንካራ ክርስቲያን ያለበት ነው። ወጣቶች ከዛ ከሁሉም በላይ ደግሞ እዛ ኢዋኤም ወይም ቅዱስ ቁርባን እንቅስቃሴ ማህበር በጣም ጠንካራ ህብረት ያለበት ነው። ለብዙዎች አርአያ ሆኖ በፍቅር ስራዎች በልማት በተለያዩ ጎኖች ከቁምስና ወይም ከሐዋርያዊ ዞን አልፎ ለህዝቡም እየረዳ ያለ ህብረት ያለበት ነው። በጣም ጠንካራ ክርስቲያን ያለበት ነው ሸቻ። እናመሰግናለን። እሺ የአዲስ ኪዳን ጥያቄዎች የምንጠይቀው ከናንተ ነው። አንዩ የአዲስ ኪዳን ጥያቄ ቁጥር 1 የአዲስ ኪዳን ጥያቄዎች የተዘጋጁት ከማርቆስ ወንጌል ነው። አንዩ ቁጥር 1 መርጧል። አጋንንት አድረውበት በመቃብር ስፍራ ይኖር የነበረ ሰው ሌጎን የተባሉ አጋንንት ካስወጣለት ሰላሙንም ካገኘ ወዲህ ያ ሰው ሀ የኢየሱስ ደቀ መዝሙር ሆነ፣ ለ ኢየሱስ እንዲከተለው አልፈቀደለትም፣ ሐመሩሃ ተመልሶ ወደ መቃብር ስፍራ ሄደ። ለኢየሱስ እንዲከተለው አልፈቀደለትም። ለኢየሱስ እንዲከተለው አልፈቀደለትም በትክክል ተመልሷል። ምዕራፍ 5 ቁጥር 19 የማርቆስ ወንጌል ላይ የሚገኝ ነው። ሌጊዮን የተባሉት አጋንንት የያዘው ሰው ከመቃብር ስፍራ ላይ ጌታ ካዳነው በኋላ ልከተል ሲለው አልፈቀደለትም። እሺ ሀብተወልድ ጥያቄ ቁጥር 4 የአዲስ ኪዳን ጥያቄ ቁጥር 4 የዳዊት ልጅ እያለ አብዝቶ ጮኸ በቀረበ ጊዜ ምን ላደርግልህ ትወዳለህ አለው። እውሩም መምህር ሆይ አይ ዘንድ አለው። ኢየሱስ ምን ብሎ መለሰለት? ሀ በሰሊሆም እንዲታጠብ ላከው፣ ለ በምራቁ አፈር ለውሶ ቀባው፣ ሐመሩሃ ሂድ እምነትህ አድኖሃል አለው። ሐመሩሃ ሂድ እምነትህ አድኖሃል። ሐመሩሃ ሂድ እምነትህ አድኖሃል አለው። በትክክል ተመልሷል። በማርቆስ ወንጌል ምዕራፍ 10 ቁጥር 52 ላይ የሚገኝ ነው። ኢየሱስ ሂድ እምነትህ አድኖሃል፣ ወዲያውም አየ፣ በመንገዱም ኢየሱስን ተከተለው። ወደ ቅዱስ ዮሴፍ መተናል። ብርሃን ጥያቄ ቁጥር 2 ኢየሱስ ከደቀ መዛሙርቱ ጋር በታንኳ ተኝቶ ሳለ ብርቱ አውሎ ነፋስ በተነሳ ጊዜ ነፋሱን ገሰጸ፣ ታላቅ ጸጥታም ሆነ። ደቀ መዛሙርቱ ምን አሉ?
ሀ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። ለእግዚአብሔር ታላቅ ነገር አደረገልን አሉ። ሐመሩሃ በእግር ስር ሰገዱ። ሀሌታዋ ነፋስም ባህርም የሚታዘዙለት ይህ ማን ነው አሉ። ሀሌታዋ ነፋስም ባህርም የሚታዘዙለት ይህ ማን ነው አሉ። በትክክል ተመልሷል። ይህን ክፍል ሁላችንም የምናውቀው ነው። በማርቆስ ወንጌል ምዕራፍ 4 ከቁጥር 41 ላይ የሚገኝ ነው። ደቀ መዛሙርቱ ከኢየሱስ ጋር በነበረው ጊዜ ውሃው በተናወጠ ጊዜ ጸጥ ባደረገው ጊዜ ነፋስም ባህርም የሚታዘዙለት ይሄ ማን ነው ብለው ተደነቁ። የመጨረሻው የአዲስ ኪዳን ጥያቄ ቁጥር 3 ዮሐንስ መምህር ሆይ አንድ ሰው በስምህ አጋንንት ሲያወጣ አየነው ስለማይከተልም ከለከል ነው ባለ ጊዜ የኢየሱስ መልስ ምን ነበር? ሀ አሳቾች በስሜ ስለሚመጡ ተጠንቀቁ። ለጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማይ አይገባም። ሐመሩሃ የማይቃወመን እርሱ ከኛ ጋር ነው። ለጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማይ አይገባም አለ። መልሱ ሐመሩሃ ነው። የማይቃወመን እርሱ ከኛ ጋር ነው አለ። ይሄ የሚገኘው ማርቆስ ወንጌል ምዕራፍ 9 ቁጥር 40 ላይ ነው። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን በሰባተኛው ዙር በአምስተኛው ክፍል ላይ እንገኛለን። የአዲስ ኪዳንና የብሉይ ኪዳን ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በጠቅላላ ዕውቀት ጥያቄዎች እንገናኛለን። እስከዚያም አብራችሁን ቆዩ። የተከበራችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን ተመልሰናል። በጠቅላላ ዕውቀት ጥያቄዎች ላይ እንገኛለን። ከዛ በፊት ቅዱስ ዮሴፍ ስለ ቁምስናችሁ እና እየተከናወኑ ስላሉ ነገሮች በዙሪያው ስላለው ነገር አንዳንድ ሐሳቦችን አጋሩ። እሺ አመሰግናለሁ። የሆሳና ቅዱስ ዮሴፍ ካቴድራል የሚገኘው በሀዲያ ዞን በሆነችው በሆሳና ከተማ ነው። ካቴድራል እንደመሆኑ መጠን በቤተ ክርስቲያናችን ላይ አቡኑ መቀመጫም ናት። እንዲሁም የሐዋርያዊ ሥራ ማስተባበሪያ ጽሕፈት ቤት በዚሁ ይገኛል። እንዲሁም በስራችን ውስጥ የእመቤታችን ፍራንቺስኮሳውያን ሲስተሮች በውስጣችን ይገኛሉ። እንዲሁም አነስ ያለች ብትሆንም አንድ የኬጂ ትምህርት ቤት በስራችን ውስጥ ትገኛለች። በሆሳና ቅዱስ ዮሴፍ ላይ አብዛኛው ፐርሰንት የሚሆነው ወጣት ሲሆን ይህም ወጣት በቤተ ክርስቲያን ላይ በተሳትፎ ላይ የማይታማ ወጣት ያለበት ሀገረ ስብከት ነው። እንዲሁም ህዝቡ ንቁና ለተሳትፎ ሁሉ ጊዜ ተነሳሽ የሆነ የእግዚአብሔር ህዝብ ያለበት ሀገር ነው። ይሄን የምትመለከቱ ሁላችሁ ወደ ሆሳና ቅዱስ ዮሴፍ ካቴድራል በመምጣት ጉብኝት እንድታደርጉ እንድታዩን እንድታበረታቱን እያልኩኝ እጠይቃለሁ። አመሰግናለሁ። እናመሰግናለን። የጠቅላላ ዕውቀት ጥያቄ በጋራ በመሆን ትመልሳላችሁ። እዚህ መመለስ ካልቻላችሁ ስልክ በመደወል መጠየቅ ትችላላችሁ። እያንዳንዱ 3 ነጥብ ይኖረዋል። በጥንቃቄ አዳምጡ። መልሱን ለማግኘት ከእናንተ ጀምራለሁ። ከቅዱስ ዮሴፍ ጠቅላላ ዕውቀት ጥያቄ ቁጥር 2 ጥያቄ ቁጥር 2 በኢትዮጵያ ካቶሊካዊት ቤተክርስቲያን የአቢሲኒያ ሀገረ ስብከት ይባል የነበረው የጥንቱን የሰሜን ኢትዮጵያ በማገልገል ቤተክርስቲያንን በመትከል የመሩ የመጀመሪያው ጳጳስ ማን ነበሩ? በኢትዮጵያ ካቶሊካዊት ቤተክርስቲያን የአቢሲኒያ ሀገረ ስብከት ይባል የነበረ የጥንቱን የሰሜን ኢትዮጵያ በማገልገል ቤተክርስቲያንን በመትከል የመሩ የመጀመሪያው ጳጳስ
ማን ነበሩ? አንቺ መሞከር ትችላለሽ። ሁለታችሁ መሞከር ትችላለሽ። የደወሉለት እንደኛ አሁን ሌላ ቦታ ሞክሩ። 1 ደቂቃ አላችሁ። ሄሎ ሲስተር ትመጫለሽ? ሲስተር ጥያቄ ለመጠየቅ ነው ከካቶሊክ ቲቪ ነውና እስቲ ካወቁት ይመልሱልኝ። በኢትዮጵያ ካቶሊካዊት ቤተክርስቲያን የአቢሲኒያ ሀገረ ስብከት ይባል የነበረ በኢትዮጵያ ካቶሊካዊት ቤተክርስቲያን የአቢሲኒያ ሀገረ ስብከት ይባል የነበረ የአቢሲኒያ ሀገረ ስብከት ይባል የነበረ የጥንቱን የሰሜን ኢትዮጵያ በማገልገል ቤተክርስቲያንን በመትከል የመሩ የመጀመሪያ ጳጳስ ማን ነበሩ? አቡነ ሰላማ እሺ ቴንክ ዩ ሲስተር። አቡነ ሰላማ እሺ አቡነ ሰላማ ብለዋል ሲስተር። መልሱ አቡነ ሰላማ አይደለም። እናንተ እዚሁ መሞከር ትችላላችሁ። ከመለሳችሁ ግማሽ ነጥብ እናንተ። በሰሜን ኢትዮጵያ አንድ ጳጳስ መጥተው ቤተክርስቲያን ተክለዋል፣ አገልግለዋል። የእሳቸው ስም መልሱ አቡነ ያዕቆብ ዩስጢኖስ ይባላሉ በታሪክ መጽሐፍ እንደምናውቀው። እሺ የጠቅላላ ዕውቀት ጥያቄ ቁጥር 2 የሁለተኛው የቫቲካን ጉባኤ 4 ዓመታት የፈጀ ታላቅ ጉባኤ ነበር። በዚህ ዘመን ጉባኤውን የመሩ ርዕሳነ ሊቃነ ጳጳሳት ማን ማን ነበሩ? ሁለታችሁ መደወል ትችላላችሁ። ጥያቄ ለመጠየቅ ነበር። ይጠይቁኝ። የሁለተኛው የቫቲካን ጉባኤ 4 ዓመታት የፈጀው ታላቅ ጉባኤ ነበር። እሺ በዚህ ዘመን ጉባኤውን የመሩ ርዕሰ ሊቃነ ጳጳሳት ማን ነበሩ? ምን ነው ጥያቄው? ጆን ፖል ሰከንድ ዳግማዊ ዮሐንስ ፓውሎስ። ሌላ ከጆን ፖል ሌላ እሳቸውን አባል ነበሩ ማለት ነው። ከእሳቸው በፊት አላወኩም። እሺ አሁን ዋና ጥያቄውን መልሰልን። አሁን ያልከውን መልሰልን። እሺ ይስሙ አሰማን። አሁን ያልከውን ዮሐንስ ጳውሎስ ዳግማዊ እሺ አንድ ቤኔዲክት እሺ ዮሐንስ ጳውሎስ ዳግማዊም ቤኔዲክትም አይደሉም። ቅዱስ ዮሴፎች ትሞክራላችሁ። ካገኛችሁት 1.5 የእናንተ ነው፣ ግማሹ። እሺ በዚያን ጊዜ ርዕሰ ሊቃነ ጳጳሳት ዮሐንስ 23ኛና
ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ ነበሩ። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የጠቅላላ እውቀት ጥያቄዎችን ጠይቀናል። ካፍታ ቆይታ በኋላ በመዝሙር ጥያቄዎችን እንመለሳለን። አብራችን ሁኑ። ውድ ተመልካቾቻችን ተመልሰናል። አሁን የመዝሙር ጥያቄዎችን የምንጠይቅበት ሰዓት ላይ እንገኛለን። በየቤታችሁ መዝሙሮቹን አዳምጡ፣ ከተወዳዳሪዎች በፊት መልሱ። እንግዲህ መዝሙር በቃላችን እናውቃለን ወይ? የምንዘምራቸው መዝሙሮች ይዘታቸው ምንድነው? በደንብ በጥልቀት እናዳምጣቸዋለን የሚለውን ለማየት የመዝሙር ጥያቄዎች ተካተዋል። ስለዚህ ከሸቻና ከቅዱስ ስላሴ የወከሉ ወጣቶች ይጀምራሉ። የመዝሙር ጥያቄ ቁጥር 1 ጥያቄ ቁጥር 1 መዝሙሩን በሚገባ አዳምጡ፣ ጽሑፉን አንብቡ። ያረክልኝን ብቆጥረው በትክክል ተመልሷል። የመጨረሻውን የመዝሙር ጥያቄ ለቅዱስ ዮሴፍ ጥያቄ በደም ሳይኖርበት ሆኖ በደለኛ ታስሮ ተገረፈ እንደ ወንጀለኛ እንደ በጎተቱ ግፍን ተቀበለ ስለኔ ኃጢአት በመስቀል ላይ ዋለ። በደም ሳይኖርበት ሆኖ በደለኛ ታስሮ ተገረፈ እንደ ወንጀለኛ እንደ በጎተቱ ግፍን ተቀበለ ስለኔ ኃጢአት በመስቀል ላይ ዋለ። ተሸከመው ኃጢአቴ ተሸከመው ኃጢአቴ ኢየሱስ መድኃኒቴ። እጅግ የተወደዳችሁ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን የሰባተኛው ዙር አምስተኛው ክፍል ላይ እንገኛለን። ሁለቱም ተወዳዳሪዎች የመዝሙር ጥያቄዎችን መልሰዋል። ካፍታ ቆይታ በኋላ በውጤት እንመለሳለን። አብራችን ሁኑ። ውድ ተመልካቾቻችን ከውጤት ጋር ተመልሰናል። ተወዳዳሪዎች አንዮና ሀብተወልድ በዛሬው ውድድር 6 ነጥብ አግኝተዋል። ከቅዱስ ዮሴፍ ብርሃንና መስከረም ከተጠየቁት ጥያቄዎች በመመለስ በዛሬው ውድድር 5 ነጥብ አግኝተዋል። ክቡራንና ክቡራት የሰላም ካቶሊክ ቴሌቪዥን ተመልካቾቻችን በሰባተኛው ዙር በአምስተኛው ክፍል ላይ ተገናኝተን ነበረ። ጥያቄዎቻችን ውድድሩም የተመለከታችሁት ይመስል ነበር።
የዚህ ጥያቄና መልስ ውድድር ዝግጅት መንፈሳዊ ዕውቀታችንን ለማሳደግ እንዲሁም ስለ ቤተክርስቲያናችን ያለን ግንዛቤ እንዲጨምር በማድረግ ስብከተ ወንጌልን ለሁሉም ለማድረስና ወጣቶችን ለማነቃቃት ነው። በሚቀጥለው ሳምንት በሆሳዕና ሀገረ ስብከት ከሚገኙ ሌሎች ቁምስናዎች የወከሉ ወጣቶች ጋር እንገናኛለን። ከመላው የስቱዲዮ ባለሙያዎች ጋር የዛሬውን ፕሮግራም ያቀረብኩላችሁ እኔ ሽመልስ ብራቱ ነበርኩኝ። በሚቀጥለው ሳምንት እንገናኛለን። እስከዚያው የእግዚአብሔር ሰላም በእያላችሁበት ይበዛላችሁ ይሁን። መልካም ሳምንት።